ሰላም አይደል? ምን ሰላም አለ አንቺ እያለሽ? እንደው ግን ጨለማውን ገፎ ብርሃንን ያሳየሽን ፈጣሪ ተመስገን ብትይ አይቀልም? እኔማ ከማመስገን አልፌ ሰፈራችን የገባውን ቀላዋጭ አስወጣልኝ ብዬ ተስዬ መጣሁ። እንደው ግን እኛ እንደዚህ መሆን ነበረብን? አልገባኝም። እኛ ስትይ እነማንን ነው? እሺ አንቺ እኔ በዚህ ልክ ምጠኝ ምን አድርጌሽ ነው? ጉድ እኮ ነው። እንዲሁ ምንም እንዳላወቀ ትቅለሰለሻለሽ። ቤተሰባችንን ጉድ አድርገሽ። እንደው ተይ ብርቄ፣ እኔ እኮ አንቺ ያለሽበትን የትዳር ሁኔታ አውቃለሁ። በየቀኑ መሰደብ፣ መዘለፍ፣ መገረፍ፣ ልጅ ባለመውለድሽ እንደ መሃን መሰደብ። ተይ ብርቄ። እና ያወቅሽ እንደሆነ እኔ ብርቄ እንደሆነ ቤቴን ቀጥ አድርጌ እየመራው ነው። ምን ይጠበስ እና እንደዚህ አይነት ቤት ውስጥ ስላልገባሁኝ እንደ እህት ደስ ሊልሽ ነው እንጂ የሚገባው ለኔ ጥላቻ ሊኖርሽ ይገባል? ቆይ እንዴት ነው ንግግርሽ? አንቺው የባለቤቴ ባላጋራ እኮ ነሽ። አንቺን እንዴት አድርጌ ነው የምወድሽ? መግባባት አንችልም። አንቺ ይኸው እንደዚህ ጆሮሽ እንዳይሰማ ደፍነሽዋል፣ አይንሽንም ጋርደሽዋል። እኔ ካንቺ ጋር ጉርብትና መች ፈለግኩ? ይኸውልሽ ጀግናው ባለቤቴ በዛብህ ስለዛች እዚህ ስላስገባችኋት ሴትና እኔን ለማስደብደብ ስለሞከራችኋት ሴት ደግሞ ፍርድ ቤት ገትሮ ይከሳቸዋል። ተዘጋጁ እሺ? አዎ ይቺ ወይ ጉድ! ቆይ ሰው እንዴት ከዱላ ሱስ ይዘዋል? ምን ያደረክ ነው? አረ ምን አደረኩ ምርጤ? እስከ ዛሬ ድረስ ጎረቤት ውጪ ምናምን እያልክ አንተ ነበርክ ለካ ያጨስኪ ቆያው። ይኸውልሽ ምርጥዬ እንደዛ አይደለም እኮ ምን መሰለሽ። ቆይ መዋሸቱ ለምን አስፈለገ? ምን ታውቂያለሽ? ምን እንደማስብ ታውቂያለሽ? እኔ እንደዚህ አይነት ነገር ሰው ፊት ሳጨስ ምናምን ሰዎች ለኔ ትክክለኛ አመለካከት ያላቸው ላይ አይመስለኝም። እና ለዛ ነው ለምን አትረጂኝ? እንዴት ያስቡሃል እንዴ? ከሱሰኛው ሰው ምን አይነት ልክነት ነገር ነው የሚጠበቀው? አረ ምርጥዬ ግድ የለሽም። አንዳንድ ግን ከአፍሽ የሚወጡ ቃላቶች በጣም ይደብራሉ። ይምር አንዳንዴ ባታውጫቸው ብዬ አስበዋለሁ። ቢያንስ ለሰው ስሜት ትንሽ እንኳን አትጠነቀቂም? ቆይ ግን አንተ ማን ነህ? በየቀኑ ሁሉ ጊዜ አዳዲስ ነገር ነው የማይብህ። እውነት ግን የኔና ዘመድ ነህ? ማለት የኔና ዘመድ ምናምን ስትይ የተቸገረ ሰው እኮ ሰው ቤት ጥገኝነት ሲገባ አንገቱን ደፍቶ ነው የሚኖረው። አንተ አይደለም አንገትን ደፍተህ ልትኖር ጭራሽ ሱስን ነው የምታፋፍመው። አንቺ ሴት ትዕግስቴን አትፈታተኝው። እንዴት ነው የምታዋሪኝ? ጭራሽ ካንተ ብሶ አንተ እንዴ የምትቆጣው? እና ታራ ዝም ብለሽ ልክ ያልሆነ ነገር ስትነጋገሪ ዝም ብለሽ ይመስልሻል? ልክ ያልሆነ ነገር እየሰራ የሰው ልጅ ልክ እንዲናገር አትጠብቅ። ይኸውልሽ ምርጥዬ አንቺ ደግሞ የነገሮችን ጫፍ ምናምን ይዘሽ ሰዎች ላይ ምናምን ለመፍረድ አትሞክሪሽ። እኔ እንደዛ ደስ አይለኝም። እሺ ስለዚህ ሰኒ ትምጣና ያኔ ምን ማድረግ እንዳለብን እንነጋገራለን። እሺ አሁን ሳደቅ ብላ ምናምን ነበር ከመቼው ነው እዚህ ጋር መንካች ያለችው? ደግሞ ከሷ ጋር ሆና የሆነ መልክ ልትሰራ ነው ትፈልጋለች። ቀሽ እና ሰውየውን ቢብሏል ነው የምትለኝ? አዎ በዛብህ እንኳን ሰበብ አግኝቶ እንደዚሁም በሰበብ አስባብ የሰው ገንዘብ መብላት የለመደ ነው። ውይ ኒና የስራሽን ይስጥሽ። ሰው መቶ ሳምንት እንኳን ሳይቀመጥ እንደዚህ ያደርጋል? ያው እንግዲህ የአካባቢውን ባህልና ኖናር ስላላወቀች ይሆናል። ታዲያ ሰው ያልተረዳው ነገር ካለ ሰው ይጠይቃል እንጂ እንዴት በድብድብ ለመፍታት ይሞክራል? ያው እንግዲህ አንዴ ሆኗል። አሁን ማሰብ ያለብን ምን ማድረግ እንዳለብን ነው። እኔማ በቃ ኒናን አንዴ ወደ አዲስ አበባ ለመለሳትና በቃ ገንዘብም ካለ ይከፈላል። ኒናን ወደዛ መላኩ ጥሩ ሀሳብ አይመስለኝም። ለምን?
እንዴ በዛብህ እኮ ነው ሰውየው። ሚስቴን አስደብድበው ተጠርጣሪውን አሸሹብኝ ብሎ ነው የሚከሰው። ምን አይነት ነገር ነው? ቆይ ሰውየው ነገር በደላላ ነው እንዴ? መንደሩን ያስመረረ እኮ ነው። እሺ ታዲያ ምን እናድርግ? እስኪ እንግዲህ ወደ ህግ ሊሄድ ነው እያለ ነው። እሱን አይተን እንወስናለን። አይኒና ታዲያ ሁሉ ልትታሰር ነው? ወደ ህግ ከሄደማ የማይቀር ነው። ለነገሩ እሷን አንድም ቀን አያስራት። ለምን? ምላሷ ሊያስቀምጥ ሲላቸው እነሱ ራሳቸው ናቸው በነጻ የሚለቋት። ሂጂ በቃ ብሎ። አይኒና ከመምጣቷ ራሱ እኮ በገጠሩ ፌመስ ሆነች። ገና ምን አይተ ትንሽ ከቆየች የቀበሌ አስተዳዳሪ ነው የምትሆነው። አዎ ከመምጣቷ ኢንቨስተር ነኝ ብላ ጀምራው የለ እንዶ ከየት መጣላት? ቆይ እንደዚህ ማለት እሱን እንግዲህ ምን አውቃለሁ። ደግሞ እኮ እንደዛ ማለቷ የካሳውን ገንዘብ ከፍ ያደርገዋል። ምን ማድረግ እንችላለን? አንዴ አምጥቶ ጥሎብናል። አዎ እንግዲህ አታስብ፣ ምን እንደሚፈጠር ማየት ነው። ከዛ ውጭ ምን አማራጭ አለን? ምንም። ቆይ እስከ መቼ ነው እዚህ ግቢ ውስጥ ብቻዬን እየተንቀሳቀስኩ የምቀመጠው? ይህኔ እኮ እነሱ ረስተውት ከነ መፈጠሪ ረስተውኛል። ሁሉም የራሳቸውን ህይወት እያኖሩ ነው። እንዳትውጪ ከዚህ ግቢ እንዳትቀሳቀሽ ይሉኛል እንዴ? ምን አይነት ጣጣ ነው እንደው? ኡፍ እዚህ ቤቶች ጆሬ ነው ሰው በራቤን ሳሰው መጣልኝ። ዋዬ ግቡ፣ እግዚአብሔር ይመስገን። እንዴት ነሽ? ወይ አንተ ነህ እንዴ? እኔ እኮ ሰው የመጣ መስሎኝ ደስ ብሎኝ ነበር። እኔ ነኝ። ምን ነው? አይ ምንም። አንቺ ምንድን ነው ሌላ አንጃ ግራንጃ የምታበዢው? እኔ ሰው አይደለሁም እንዴ? እሱማ ሰው ነህ፣ ግን ያው ከእኔ ጋር የሚግባባ ሰው ማለት ነው። አሰግድ የት ሄደ? ጋሼ እንኳን የሉም ወጣ ብሏል። ይገርምሃል፣ ታታሪ ገበሬ ናቸው፣ ቤት አይቀመጡ። ምን ታታሪ ሆኑ አልሆኑ ምን ሊጠቅሙኝ ነው ለኔ? እንዴ ይጠቅምሃል እንጂ እስኪ አስበው፣ ጋሼ ታታሪ ገበሬ ናቸው ተብለው ሲሸለሙ ለእናንተና ለሰፈሩ ለማህበረሰቡ እኮ ደስ ይላል። ያላልኩሽን አትቀባጥሪ በቃ። ለማንኛውም ግን ያው በቅርቡ እግሬ ስር መስገድ አይቀርም። እንዴት? አንቺ ትንሽ የተናናቅን አልመሰለሽም? ማለቴ ያው መሬታችሁን ላለማደል ያው ኢንቨስተር አይደለም። ባክሽ ምንም ሁኚ ለኔ ጉዳይ አይደለም። ይገርምሃል፣ ለኔና ከወረደው ሌላም ተልእኮ ተሰጥቶኛል። ለአንዳች ጉዳይ እንደመጣሽማ ግልጽ ነው። ያው ምን መሰለክ፣ ሁለተኛው ተልእኮ ደግሞ ባል እያላቸው ሚስት እያላቸው ከትዳራቸው ውጪ ለሚማግጡ ሰዎች እነሱ ማጋለጥ፣ እሱ ነው ሌላኛው ተልእኮ። ቆይ ደግሞ ይሄ ምን የሚሉት አሰራር ነው? ምን መሰለ፣ መጠሪያችን ጠርጥር መንጥር ይባላል። እንደኔ ደግሞ በጣም ብዙ ሰዎች ሰልጥነዋል። እና ልታጋልጡ ነው? ምን ነው ደነገጥክ? ኧረ አጋልጡ እንዴ! እኔ ሚስት የለኝ ደስ የለኝ። ውሽማስ? ምን አይኒና ይመችሽ። አቦ አርበተበትኩት እኮ። ወይ ጉድ! አይ ሼቦቹ ግን ብሶባቸዋል። የሆነት ይገርማል። እኔ የምልሽ ምርጥ ማውራት እንችላለን? የጋራ የሚያስወራ ርዕስ ካለን እንችላለን። ስለ ቅድሟ ነገር ያው ይቅርታ። ከድርጊትክ በላይ ንግግር ልክ አልነበረም። ይኸው እኔ አንዳንዴ ስናደድ ምናምን በቃ ምን እንደማድረግ ምናምን አላውቅም። ለዛ ነው ምርጧሽ። አልገባኝም። ጭራሽ የተናደድኩ አንተ ነበርክ? አንቺም ደግሞ ስትናገሪ በቃ ያው ትንሽ ተናደድኩኝ። ብናገርህም እኮ ስላጠፋክ ነው። ያው ሱሰኛ ነኝ እና ደግሞ ከሱሴ ጀርባ ያለውን ነገር አታውቂም። በቃ እስኪ ንገረኝ። ያው ማዘሯ ምናምን በቃ ያው እኔን ካረገዝሽ በኋላ ፋያ በቃ ሌላ ሴት ምናምን ጠልፎ ጥሎ አጠፋ እና ያላት አማራጭ በቃ እኔን ጎዳና ይዛ መውጣት ነበረ። ከዛ ያው በመከራ ምናምን ታማ ያው እኔም መላ ምናምን ጨላ ስላልነበረኝ ያው እዛው ሞተችብኝ እና እሱን ለመጋፈጥ ስል በቃ ማስትሽ ምንም እንጠቃቀማለን።
ብርዱ ስለማንችለው ማለት ነው። እና እዛ ነው በቃ ሱስ ምናምን የጀመርኩት። ይሄን ደግሞ አንዳንዴ ማንም ሰው ምናምን አይረዳሽም። ለዛ ነው። በጣም ይቅርታ፣ እንደዚህ አልመሰለኝም ነበር። እዛ ነው ምርጥዬ። እኔ ሱስ ውስጥ ምናምን በምን እንደገባው ሳታውቂ መፍረድሽ በጣም ተሰማኝ። ለዛ ነው በቃ። ሱስ እኮ ለምንም ነገር መፍትሄ አይሆንም። ይኸውልሽ ምርጥዬ፣ እኔ እሱን አባባል በጣም ነው የምጠላው፣ በጣም ነው የሚያስጠላኝ። ለምን? ምክንያቱም እሱ እዛ ተመቻችቶ በሞቆ ቤቱ ድል ብሎ እየኖረ ሆዱ ተራራክሎ ምናምን እኛ በምናደርገው ነገር ሙድ ለመያዝ ይሞክራል። እኛ እኮ ያን ነገር የምናደርገው ረሃብን ለመታገስ ነው ማስሽ የምንጠቀመው። ይህን ነገር ደግሞ ማንም የረዳሽ ነገር የለም። አንቺም ለዛ ነው ያልተረዳሽ ምርጥዬ። እንዴ እና ሱስ ጥቅም አለው? አዎ ለእኔ ጥቅም አለው። ያኔ ረሃቤን አስታግሶልኛል። እና አሁን እኮ ትልቅ ሰው ሆነሃል፣ ማቆም የለብህም? አንድ ጥያቄ ልጠይቅሽ? እሺ ጠይቀኝ። በቸገረሽና ማንም ባልነበረሽ ሰዓት አጠገብሽ የቆመልሽ ነው ምናምን ትረሻለሽ? ስለዚህ እኔ ደግሞ ሱሴ ባለውለታዬ ነች። በችግሬም በሀዘኔም ቀን የነበረች እሷ ነች። ይህን ነገር ደግሞ በቀላሉ አቆም አልችልም ነው የምልሽ። ልጁ ምን ሆኗል? እንዴት ዋላችሁ? ምን ልታዘዝ? አይ ምንም አላሰኘኝም፣ አልፈልግም። እኔ ያልኩሽ ምን ፈልገሽ መጣሽ ነው? ሴትዮ የአንቺ ቤት አይደለም ያለሁት፣ ስለዛ ደግሞ መመለስ አይጠበቅብኝም። ምን አልሽ አንቺ? ሰኒ እስኪ ተይኝ። ቆይ ከማን ጋር ልጣላ እያልሽ ነው እንደምትዩ? ይኸውልሽ ገና ከመግባቴ ነገር አትፈልጊ። ገና ሳይሽ ታናድጅኛለሽ። ቀልቤ በጣም ነው የጠላሽ። ቆይ ድምፅሽን ቀንሽ እንዳቀሰቅሻት ያልሽኝ አንቺ ልቀሰቅሻት ነው እንዴ? አፍሽን ዝጊ ወረኛ። ከኔ ጋር ምን ችግር እንዳለብሽ አላውቅም። ብዙ ችግር ነው ያለብኝ። ቀስ በቀስ ደግሞ ፈተዋለሁ። እኔና አንቺን ግን አንድ መስመር ላይ አገናኝቶ ችግር የሚያስፈጥረንን ነገር አላወቅኩት። ምንም አታውቂም። ብታውቂ ኑሮማ በማያገባሽ ነገር ባልገባሽ ነበር። እንዴ ቆይ ምን ፍጠሪ ነው የምትይኝ? ከቻልሽ ነው ያለሁበት አካባቢ አትምጪ። ኧረ እባክሽ፣ እንዴት ከመሬት ተነስቶ ምሩን አስባለሽ? እባክሽ ነው ወይስ አንቺ ማረገሽ? ምንድን ነው ማረግዘው? መቼስ ሰው አይሆን ተንኮልና ክፋት ካልሆነ። እንደዚህ ላልሽበት እሱ ይቅር ይበልሽ። እሺ ወዴት ነው? መጸዳጃ ቤት። ቀስ ብለሽ፣ ምሩ ተኝታለች፣ እንዳቀሰቅሻት። ይኸውልሽ ህፃን አይደለሁም፣ ደጋግመሽ ማስታወስ አይጠበቅብሽ። ቆይ ለምንድን ነው ውስጤ ምንም ሊያምናት ያልቻለው? በቃ እኔ ልሂድ። እንዴ ለምን አትቆይም? አይ ልሂድ፣ ጽናትም እየመጣች ነው። አዎ አየኋት። ግን አፍቅራት አላ? ምንድን ነው እንዳላወቀ መጠየቅ? ይሄን ጉዳይ ግን በሰፊው እንወያይበታለን። እንዴት ናችሁ? ደህና ነን። በቃ እኔ ልሂድ። እንዴ ወዴት ነው? እኔ ስመጣ አይ እስካሁንም እኮ ብቻውን ከሚሆን ብዬ ነው። በቃ እሺ፣ ማታ ና። እሺ በቃ እመጣለሁ። እንዴ የት ሄድሽ? ምን እንዴ እንደዚህ ምስጥ ብለሽ ምንም አላሰብኩም ልትይኝ ነው? ከነ ቡሬ ጋር ውሎ እንዴት ነበር? አይ ዴቭ ስለነበር ብዙም አላስቸገሩኝም። አይ ጥሩ ነው። አንቺ ብቻ ነሽ አስቸገርሽኝ። እንዴ እኔ? አዎ ምን አርጌ? የምታስቢውን አልናገርም እያልሽ። አንተን ነው ያሰብኩት። ማለቴ እነ ቡሬ ያስቸግረውት ከሆነ ብዬ። ስላሰብሽልኝ አመሰግናለሁ። ምን ነው ልሳምሽ እንዴ? አይ ለዛሬ ይበቃኛል። እንዴ እንደዚህ ብቻ ስሜሽ በቃኛልሽ? በቃኝ ሳይሆን በቃ ተረድቼሻለሁ። የኔ ጣፋጭ፣ የኔ ጣፋጭ ጽናቴ፣ እኔ አንቺን በጣም ምን አለበት አሁን ቢነግረኝ? ጽናቴ አስፈላጊ ስልክ ነው ለምሳሌ። እሺ ሄሎ አለምዬ፣ ወይ እስካሁን ድረስ እየሰራሽ ነው? አዎ ምን እባክህ የሴት ስራ ያልቃል ብለህ ነው?
እሺ ምን አለበት 24 ሰዓት ከምትጋደም ምን አለበት ብታገዝሽ? ማን? ጽዮን ናታ። ውይ ጽዮን እኮ የለችም። ደህና ትንሽ ተሽሏት ነበር ጀመረች ይሄን ዙረቷል። እንዴ እኔ ራሴ እኮ ነኝ የላኳት አዩዬ። እሺ ምን አለበት እሺ ብትይኝ ሰራተኛ ልቅጠርልሽ አልኩ እምቢ አለሽ። እንዴ ደግሞ ለየትኛው ቤት ነው ሰራተኛ የምትቀጥረው? እኔ ሳልደክም ራስሽን እንደዚህ እያልሽ አደከምሽው እኮ አለምዬ። ይልቅ ምን ነው ዛሬ ስራ የለም እንዴ? በጊዜ መጣ። ናሆሜ ሊመጣ መሆኑን ልነግርሽ ብዬ ነው የመጣሁት። ወዴት? ወደ ቤቱ ነው አለምዬ። ወዴት ይመጣል እንዴ? እሱ ደግሞ ምን ነው ቸኮለ ማለት? አይ ትንሽ አይቆይም እንዴ? እንደ ቀልድ እኮ ወር ሊሆነው ነው ከሚስቱ ከተለየ። እንዴ እሱ ለስራ ነው ሄደው። እሷ ሄዳ ብዙ ጊዜ ቆይታ የለም እንዴ? አለምዬ ይህን ነገር አልረሳሽውም እንዴ? እሱስ ረስቼዋለሁ። ያው መቼም ስራውን አልጨረስኩም አላስተካከልኩም ስላለኝ ብዬ ነው። እሱማ አልተስተካከለም፣ ግን ከሆነ ይሆናል፣ ካልሆነ ደግሞ በቃ ሌላ ሰው ፈልገን መላክ ነው። እና በቃ ሊመጣ ነው ወስኗል? አዎ የከሰዓት መኪና ካገኘ ከሰዓት፣ ካልሆነ ደግሞ ነገ ጠዋት ይመጣል። ሁሉንም ነገር ታዩ በለኛ። ምኑን? ምንም በቃ ምሳል ስራ። ምኑን ነው አለምዬ? ልጅሽ ሊመጣ ነው እያልኳት ደስታ ይራቃል። ኖማ እንዴት ነህ? በእናትህ እንዴት ነሽ ቅዱሴ? ደህና ነኝ። እንዴት ነህ አንተ? አንተ ገጠር ሄደህ ከመጣ በኋላ እኔን ረሳኸኝ አይደል? አረ እንደዛ አይደለም። እዚህ እኮ ስራ በጣም ቢዚ አድርጎኝ ነው። አረ አባቢ ይገባኛል አባቴ አታስቢ። እና እንዴት ነህ በእናትህ? የኔ ጉድ ያበላሸው ስራ እንዴት ሆነ? ምንም አይልም፣ ግማሹ ተስተካክሏል። እንግዲህ ሁሉም ሳይስተካከል ቢቀርም የተወሰነው መስተካከሉም አንድ ነገር ነው ናሆሜ። አዎ። እና ምሩ ጋር ሄደህ ታውቃለህ? አልዋሽህም፣ አላቅም። ትቼው የሄድኩት ስራ በጣም ቢዚ ስላደረገኝ እሱ ላይ ስሯሯጥ ነበር። እሺ፣ ኧረ ችግር የለውም። ለነገሩ ያው ሰኒም አለች። እኔም እሷ መኖሯን እኮ ስላወቅኩ ነው። ገብቶኛል። እና መቼ ልመጣ ነው? ወይ ዛሬ ወይ ነገ እመጣለሁ ብያለሁ። የምርህን ነው? አዎ እባክሽ አይሻልም? አረ በጣም አሪፍ ነው። አዎ። እና ለምሩ ደግሞ እንዳትነግራት በእናትህ ሰርፕራይዝ ማድረጋት። እሺ? አረ እሺ አልነግራትም። እና ትቀበኛለሽ? አረ ምንም ችግር የለም፣ አያሳስብህ። እሺ በቃ አባቢ ቻው፣ ይመችሽ። እሺ ቻው። ቆይ እንደዚህ አሯሩጦ ያስገባል። አይዘንብ ነው ዝናቡ? ነግሬ ነበር እኮ በንፋስ የሚያልፍ ደመና ነው። እሺ አንዳንዴ እንደ አየር ትንበያ ዘገባ ምናምን ትሞክራለሽ እና ይሄንን እስካሁን ድረስ አታውቅም? እሺ የዚህ ሁሉ ጥበብ ባለቤት እንዴት መሆን እንደሚቻል ቢያስረዱ። ያውልህ ምርጥና ጀግና ታታሪ የሆነ ገበሬ አባት አለኝ። እና እንዴት ነው ያስተማሩሽ? ያውልህ አባቶች ሲዘሩና ሲያጭዱ ምንም አይነት መሳሪያ ሳይጠቀሙ የንፋሱን አቅጣጫ እንዲሁም ደግሞ የደመናውን ሁኔታ ብቻ በማየት ይዘንባል አይዘንብም የሚለውን የአየሩን ንብረት በአጠቃላይ በደንብ ያውቃሉ። እውነትም ጥበበኛ ናቸው። ይገርማል። ማውራት ራሱ ከለከለኝ እኮ። ያውልህ አባቶቻችን ለምሳሌ እንዴት አድርጌ ላስረዳ መሰል፣ አንድ ተምሬያለሁ የሚል የአየር ንብረት ባለሙያን አምጥተህ ከአንድ ብዙ አመት ከሰራ ገበሬ ጋር ብታስቀምጣቸው ገበሬው በተሻለ ሁኔታ ስለ አየሩ ሁኔታ፣ በምን ሰዓት እንደሚዘንብ፣ ምን አይነት ዝናብ እንደሚዘንብ በደንብ አብራርቶ ይነግራል። ቢያንስ እነሱ በመሳሪያ እየታገዙ ነው የሚናገሩት። ገበሬዎቻችን ግን ያለ ምንም መሳሪያ ነው። ለነገሩ ልክ ነሽ። ሰው ገበሬ ምናምን እያለ ይሳለቃል እንጂ ያለ ገበሬ እኮ ህይወት የለም። ይኸውልህ ከእንግዲህ አላዋቂዎች ገበሬ ብለው ሲሰድቡክ በኩራት አዎ ነኝ ብለህ ነው ማለት ያለብን። እሺ እኔ አስተዋይ ሴት። አንተ ስንተቃቀፍ ምን ትዝ አለኝ? ኒና ከች የምትለው ነገር የት ሄዳ ነው ግን? እንዴ እውነት ግን የት ሄዳ ነው? እኔ ምን አውቃለሁ የት ሄዳ ነው? ወይኔ እቺ ልጅ ደግሞ ምን ጦስ ልታመጣብን ይሆን? አይ እኔ በቃ ወጥቼ ጓሮ ልያት። እሺ የኔ አስተዋይ ሴት።
አዎ ቆየሁ እኮ ከመጣሁ ተኝቼ ቆየሁ መሰለኝ። አዎ ኑሩ ተኝታ ትቆያለች ሂጂ ብያት ነበር፣ ግን እምቢ ብላ ይኸው ተጎልታ ጠበቀች። ሰኒ እኔማ እኮ አለምዬ ሂጂና እያት እንዴት ናት ብላኝ እኮ ነው። እና አንቺን ከምትልክብን በቪዲዮ አትደውልም ነበር? ሰኒ እስኪ የምጠጣው አምጪልኝ። እኔ አመጣልሻለሁ። አዎ አምጪላት። እንደዚህ ስትላላኪ ነው ጥሩ። ቆይ ሰኒ ግን ምን እየሆንሽ ነው? አትያትም እንዴ እንዴት እንደምታሽቃብጥ? ላትወጃት ትችያለሽ፣ ግን ቢያንስ ጥላቻሽን በልክ አድርጊው። ጥላቻዬን በልክ የማደርገው ይቺ ልጅ እዚህ ቤት መምጣት ስታቆም ብቻ ነው። በቃ ቢያንስ ለእኔ ስትይ ስሞትልሽ በቃ ታያት። እኔ ትቻታለሁ። ድሮስ መች ፈለግኳት። ደንባራ ምሩዬ ይቅርታ። ችግር የለም። ምን ነው? ምንም ወይ ናሆምዬ። ሄሎማ እንዴት ዋልሽ? ምን ጉድ ነው ግን ስልክ ብደውል አይነሳም። አሁን ማየ ቻርጅ ላይ አድርጌው እኮ ስልኬን እያስተካከልኩ ነበር። እንዴት ነው ታዲያ ዛሬ ልትመጣ ነው? አሁን ማየ ልመጣ ነው። በቃ ና፣ እኔ ቡና እያፈላሁ ነው። እንዴ እማ መጀመሪያማ ወደ ቤት ነው የምሄደው። ምሩ እንዴ የት ቤት? እንዴ እማ ራሴ ቤት ነው። አንተ ደግሞ ምን እያልክ ነው? የእናትህ ቤት እያለ እማ ደግሞ ምሩ ጋር ሄጄ ነገ እመጣለሁ ነው። ሲጀመር እኔ ነኝ እንጂ እናት አንጀት አላስችል ብሎኝ። እማ ይኸውልሽ በሰላም ና ነው የሚባለው። እሺ በቃ አሁን የት ደረስክ? በቃ ቤት ገብቼ ሻወር ወስጄ ልብሴን ቀይሬ መውጣት። እሺ ቻው። እሺ እማዬ ቻው። በቃ እንዴ አለምዬ ናሆሜ ሊመጣ ነው ማለት ነው። ቤቱን ፏፏ አድርገሽዋል። ምን ዋጋ አለው? ይሄ አንተ ልጅ ይመጣል ብዬ ነበር፣ ይኸው አልመጣም ማለት ነው። ወዴት? ወደዚህ? ምን ችግር አለ? የእናቱ ቤት አይደል እንዴ? ተይ እንጂ አለምዬ፣ እንዴት ቤት ሳይገባ ወደዚህ ይምጣት ያለሽ? እና ምን ይሁን? እሺ በቃ እነሱ ጋር እንሄዳለን። የት? ናሆሜ ቤት። እሺ አለምዬ፣ ይሄን ፊት ማይዘሽ አይደለም የምንሄደው። በይ ተነሽ፣ ተዘጋጃጅና እንሂድ። እሺ አዩ፣ እኔ ግን አንተን ብዬ ነው። ተመስገን። ዝናቡ ማለፈ፣ ፀሐዩ ወጣ። ይኸው እየተቀጠቀጥኩ ነው። ይሁን እስኪ ይህችንስ ማን አየባት? እንዴት ናችሁ? ችንጥላሸት ታያት እንዴ? ምንድን ነው? ቆይ አልሰማችሁኝም? እንዴት ናችሁ? እኛ ከጠላት ጋር ንግግር የለንም እናቴ። አንተ ሰውዬ ምንድን ነው እንዴ? ምንድን ነው ይሄን ያህል? ሚስትህን በድብድብ አሸነፍኳት እንጂ ሌላ ነገር አላደረኩም። እኔ እንግዳ አክብሬ እንጂ አንቺ መች አቃትሽኝ? ስለ አንቺ አረቂ ዝም በይ እንዴ። ብርቄ አረቂ ትቀመቅሚያለሽ እንዴ? እንዴ ከተገኘ አሁን ገና ወደድኩሽ። አንቺም ትወደጃለሽ። አንቺ አፍሽን ብዬ እንዳልገላገልሽ እንዴ። አንተም ካሳ ልትከፍል ነው? ከዛ አንቺ ሴትዮ ዝም በይ እንዴ። አንቺ እንኳንም ሄደልን ባክሽ፣ ሙድ የገባው ነው። ኧረ አንቺ እንዴት ነው አረቂዋን
ትወጃታለሽ እንዴ? እንዴ ቀላል። እኔም አልወደው ነገር የለም ብርቅዬ። ታዲያ ለምን አንስማማም? እሺ እንስማማ፣ እንጠጣ። ቆይ እኔ የምልሽ ቢሆንም እኮ ምንም አልያዝኩም። ፍራንክ ይዘሻል? አረ አንቺ አታስቢ፣ ብቻ ይቺ የምትከሻትን ነገር ተይ እንጂ አይደለም መጋበዝ፣ አረቄውን ራሱ ጠምቄ ቢሆን አጠጣሻለሁ። ድሮም እኮ ገና ሳይሽ የትልቅ ሰው ዘር እንደሆንሽ ታስታውቂያለሽ። ራሱ ቀምቃሚ እንደሆንሽ አውቄ ነበር። አለምዬ ምን እየሆንሽ ነው? ቆይ እንዴ ምን ሆንኩ እንዴ? ትዳር ያለው ልጅ ቤቴ ካልመጣ ብሎ ማኮረፍ ምን የሚሉት ነው? መቻ ኮረፍ? ከዚህ በላይ ምን ትሆኚ? እንግዲህ አዩ እንሂድ ብለኛ እንሂድ። እንዴ ምን እንደምጨቀጭቀኝ? እንደዚህ ሆነሽ ከምትሄጂ ባትሄጂ ይሻላል። ወይኔ ንፋቴ ሁሉ የትም ቀረ። ቆይ እስቲ አስቢው፣ እኔ ከስራ መጥቼ ቤቴ ሳልገባ እናቴ ቤት ብሄድ አንቺ አትቀየሚ? አልቀየምም። እናት አይደለች? የማይመስል ነገር ይልቅ አታውሪ። ይኸው አሁን እዛ ሄደሽ ምንም መጥፎ ነገር እንዳትናገሪ። እናንተ አካበዳችሁት እንጂ እሷን ብትሆን ቤት ቢመጣ ምንም አትልም። እኔ ይሄ በቀን 3 ሰው የምትሆኚው ነገር ነው በፍጹም ግራም ይገባኝ። አዩ ትሰማኛል? እንሂድ ብለኛል፣ እንሂድ በቃ አጨቅጭቀኝ። እንዴ እኔም ብለህ እንደው ያን የግብሩን ጉዳይ እንደው ምን አረከው? ምንም አይነት አዲስ ነገር የለም። ኤዲያ ድሮም አንተ እንደው ዝም ብለህ ነገር ነህ። ዝም ብለህ እንደው ማውደልደል ብቻ ነው ስራ። እና ምን ለውጥ አለው? ምንም ለውጥ ለሌለው ነገር ለፍቼ ልሙት? ይኸውልህ እኔ አንድ ነገር ከያዝኩ እንቅልፍ አልተኛም። በቃ አንተ ግን የሆንክ ሞኝ ነገር ነው። እና ከተማ ስመላለስ ከረምኩ እና ምንም ለውጥ የለውም። ትሰማለህ? ይኸውልህ ለጠላት መተኛት አያሻም። ቆይ እሺ ምን ላድርግ? አይ እንደ ልቡ አይ እንደ ልቡ አይ እንደ ልቡ። ይኸውልህ እኔ እንደው ትንሽ ስራ አለኝ እንጂ እንዴት እንደማደርገው አሳየህ ነበር። ተወኝ እስቲ። ያቺ ብርቅ አይደለችም እንዴ? ብርቄ? ኧረ ይኸውልህ እዚህ የገበያው መንገድ ላይ ብርቄ። አቤት። እንዴት ዋልሽልኝ ብርቅዬ? አቤት። የታባሽ ልትሄጂ ነው? ውሃ ልቀዳ። ምን ልቀዳ? ውሃ። አንቺ በምን አባሽ ነው የምትቀጂው? ደግሞ በእጅሽ እንኳን ጀሪካን አትይዥም? ወይ ይሄ የኔ ነገር ረስቼው ነው። ለካ ይሄም አለ እንዴ? ልብሽን የሽጠሽው ነው? የት ይሆናል ብለህ ነው? ገበያ ነው። ምንድን ነው የምታወሩት አንተ? አይ ስትሄድበት የነበረው መንገድ እኮ ወደ ውሃ አይወስድም ብዬ እኮ ነው። ይኸውልሽ አርፈሽ ኑሪ፣ እግርሽን ሰብሬ ነው ማስቀርሽ። እሺ ሂጂ፣ አሁን ወደ ቤት መጣሁ። ሂጂ። እሺ አንተ ግን በሚስት ታድለሃል። ስማ ተሰማ፣ ይኸውልህ በሚስትና በርስት ቀልድ የለም። አይነን አንሳ። አይ እኔ እኮ እንደዛ አስቤ አይደለም። በዚህ እንዲያው ለጨዋታ ያህል ቢሆንም የምንቀልድበትን ነገር ነው። በቃ እሺ። እንዴት ነው ነገሩ? እሺ ተስማ ምን ነው ግቢ ውስጥም ሰው እንዳያየን? ካዩንም በኋላ ቅጣቱን ራስ ተቀጣ። ችግር የለው።
እኔ ባንቺ የመጣ ማንኛውንም ነገር ለመጋፈጥ ዝግጁ ነኝ። እሺ። ውይ ተጣበቁ ማለት ኧረ ተቃቀፉ። ውይ ኒና፣ ቆይ ለምንድን ነው ቀስ የማትይው? ውይ ጽዬ፣ እኔ እኮ ቀልብ የለኝም። በቃ እንቀዠቅዠኛል። እግሬ ደግሞ እርጥብ ነው። በቃ እንደዚች አይነት ነገር ላይ ዘፍ እያለ ያስገባኛል። እና በፎጣ አድርቂዋ። አይ ኪራ፣ እንደው እኮ ዝም ብለህ ታስቀኛለህ። እሺ ምን ፈልገሽ ነው እንዴ? ማለት ወደ ቤት ልገባ ነው እና እዛ ሜዳ ላይ ይለዋል። ደግሞ የት ሄደሽ ነው? እኔ እኮ ሁለት ተቃራኒ ሰዎች በጣም ግርም ትሉኛላችሁ። ማለት አንቺ ቤቱኝ፣ አንተ ደግሞ አትምጪ። እኔ ምን ይሻለኛል? ቆይ ኒና፣ ወደ መጣሽበት ተመለሽ። እንደዛማ አላረግም። ለምን? ምክንያቱ ደግሞ መኖር እፈልጋለሁ። እንዴ እዛ ቤት እኮ በዚህ ምላሴ አንድም ቀን አላድርም። ይሄን ነገር ደጋገምሹ። ቆይ እዛ ምን ሰርተሽ ነው የመጣሽው? ምን እሰራለሁ ብለሽ ነው? እኔ እንጃ፣ ግን ደጋገምሹ ብዬ ነው። በቃ ወደ ቤት ልግባ። እቺ ልጅ ግን ያማታል አይደል? ትንሽ ነው ቤኮ ነው። ስሚኛለሽ፣ ለኔ ማሽቃበጥ አይጠበቅብሽም። እሺ እንደምንጣፍ ብትለጠፊልኝ ራሱ ምንም አትመችኝም። አሁን በሰው ቤት መጨቃጨቃችንን እናውቀው እና እኔ ቤት መምጣት ፈለግሽ? ኧረ በፍጹም ባታስቢ ነው የሚሻልሽ። አሁንስ እንዴት ነው ቆይ የሚያደርግሽ? ምንድነው እንዳሮጊት የምትጨቃጨቂ? ምንድነው ያልሽው? እንዳሮጊት አትጨቃጨቂ። ጭራሽ ደገምሽው እንዴ? ቆይ ምን አድርጊ ነው የምትይኝ? አሁንስ እንዴት እንዳስጠላሽኝ። አሁን ምን ላደርግ እንዳሰብኩኝ ብታቂ ትሮጪ ነበር። ውይ እምፈራሽ ነው እንደሚመስልሽ? አንቺ ማትረቢ መታሽ። አንቺ ለቀኝ አለምን ይሆናችሁ ተላቀቁ። ልጆች አንቺ ሲሆን ስነ ስርዓት ይኖርሽ። ምን እየሆናችሁ ነው እናንተ? ምንድን ነው እሱ? ልጄን ለሁለት እየደበደባችኋት ነው ማለት ነው? ቆይ ግን ይሄ እንዴት ሊሆን ቻለ? አላቅላትም ማሚ። እንዴ ሲጀመር እኮ እሷ ያለችበት አለምጣ ብዬ ነግሬሽ ነበር። እኔ ይኸውልህ ይፈጠራል ብዬ መቼ አሰብኩ? እናንተ ባደርሱ እኮ ገላኝ ነበር። ቆያችን ነፈዝ ምን እየሰራች ነበር? እሷማ ውስጥ ነበረች። ናሁን መምጣቱን እንዳነግሯት ስላለ እንዳሰማ ብለን ውስጥ ነበረች። ድሮስ እሷ ከመጋደም ውጭ ምን ታውቃለች? ቤቷ ውስጥ እንኳን ምን እንደተፈጠረ አታውቅም። ነቅላው የሄደች ያክል እኮ ነው ያመመኝ። ደህና ነሽ እኮ ግን እንዲያው አሁን ቆይ አንቺ ለእሷ አንሰሽ ነው? ሳላስበው ስለተከመረችብኝ እንጂ ለእሷማ አላንስም ነበር። የዘንድሮ ልጆች ልፍስፍሶች ናችሁ እኮ። እኔ ቢሆን በእናንተ እድሜ 3ቱን አጋድሜዋለሁ። ሲሆን ደህና ነሽ? ያቺ ጎረምሳሽ የታለች? ከጋሼ ጋር ውጭ ናቸው። ልጄ እንደበደባችኋት አይደል? እኔ በምን እንደተጣሉ እንዴት አውቃለሁ? የተጣላ ነውማ በአንቺ ምክንያት ነው። ጦሰኛ። ምክንያቱም ተይውና እንዴት ነው እሷ በሰው ቤት ገብታ የኔ ልጅ ልደበድብ የቻለችው? ቡና ላፍላ እንዴ? በዚህ ሰዓት ቡና ስለተመተው ደስ ብሎሻል እንዴ? ቆይ እንዴት ነው ደስ የሚለኝ? ትሰሚያለሽ? እኛ ይቅርታ ጠይቀንሽ እንኳን ከልባችን ብንመጣ አንቺ ግን ከልብሽ አይደለም ማለት ነው። ደግሞ ቂም መያዝ ጥሩ አይደለም። ለዛውም ሁለት ሆነሽ። ምን አይነት ጉር ናት በእናታችሁ? ቆይ እንደዚህ ሰውን አዋክቦ እንደዚህ ጠርቶ ልጆች ልክ አዋክባ ጠርታ እዚህ ጋር ትረኝ ትቀራለች እንዴ? ምን አይነት ጉር ናት? ቆይ እኔና ስራ የሌለኝ ነው እንደሚመስላት? ቢዚ እኮ ነኝ። ምን አይነት ጉር ነው? እንዴት ነሽ? ምን ደህንነት አለ እባክሽ? አዋክበው ይጠሩናል፣ እዚህ ፀሐይ ላይ ያሰጡናል። ብርቄ እኮ ነኝ። እንዴ ብርቄ፣ ምን ሆነሽ ነው የተሸፋፈንሽው? ምንም እንደው ለደህንነቴ ስል ነው። አልገባኝም። የምን ደህንነት? በዛብህ እንዳትወጪ ብሎኛል። እንዴ እና ባህላችንን እናከብራለን ትሏል ነበረ። ለምን ወጣሽ? እንዴ አላስችላለኛ። እና እኔ ምን ልርዳሽ? እንደው እንደባለፈው አንድ ደግሞ እኔም እኮ ባለፈው ከነኪራ ጋር ተጣልቻለሁ። የመጨረሻ ማስጠንቀቂያ ነው ያለኝ። በአንድ ቀንማ እንዴት ይሆናል? አይደለም አረቄ ጥፊም ይደገማል።
አንቺ የባልሽን ለምደሽ ነው እናቴ። እኔ ግን ይቅርብኝ። እንደው አፈርሶንልሽ ኒናዬ፣ እንዴ አንዴ ብቻ እንደው። እሺ ቆይ ባለፈው ቀጥርሽ ለምን ቀረሽ? ያኔ እኮ የቀረውት በዛብህ መንገድ ላይ አግኝቶ መልሶኝ እኮ ነው። እና ዛሬ ከተማ ሄደን ነው የምንጠጣው? አዎ እንጂ እኮ እዚህ አካባቢ እኮ ማንም ሰው የለም። በቃ እኔ አልሄድም። ስንት አውርተን እንገናኛለን ተባብለን፣ እሱማ ትላንትና ነበር። ዛሬስ ቢሆን ኦሆ እንደዚህ ባልሽን የፈራሽ ሄደሽ ደግሞ እዛ ሌላ ጦስ አልፈልግም። ቢያገኘሽም እኔን እንጂ አንቺን አይመታሽም። እየሰደብሽው ማግኘት አይፈልግም። ብቻ አንቺ ፍራንኳን ከያሻት ሄደን እንጠጣ። ግድ የለሽም እንደው። አይ ተው ይቅርብኝ። እኔ አልፈልግም ደግሞ ሌላ ጦስ። ምን አሁን ፍራንክ ላለማውጣት ነው እንዲህ ብዙ ነገር የምታወሪው? ማ ኧረ እኔ እንደዛ አይደለም። ደግሞ ኪራ በታች በኩል እየጠበቀኝ ነው። ኒናዬ በቃ እምቢ እያልሽ ነው? እኔ ግን ኃላፊነቱን አልወስድም። ግድ የለሽም አፈርሱን። እኔ አምሮኛል። እሺ ፈጣን የሚላክ ልጅ አለ? አይጠፋም። ወዴት ልልኪው ነው? ብቻ አንቺ ልጁን ጠቁሚኝ እንጂ ወዴት እንደሚላክ እኔ አውቃለሁ። ሂጂ አሁን ቶሎ ጥሪው። እሺ። ኧረ እንዴ ከታክሲ ቀድሜ ነው የምመጣው። እሺ እናቴ። እሺ። ከተማ ሄጄ ከምዋረድ እዚሁ አላስቀመቅማትም እንዴ? እንደው እዚህ በመጠጥ በዛ ክንችር ብትይ። የኔ ልጅ አሁን አየር ስታገኝ ተረጋጋሽ? አዎ ጋሽ አሁን ደህና ነኝ። ግን ምንድነው እንደዚህ ለነገር ትኩስ ነው? እኔ ምን ላድርግ ጋሽ? ከአቅሜ በላይ ሆነችብኝ እኮ። ቆይ ታዲያ እናንተ ምን ያገናኛችኋል? በዚህ ደረጃስ ለጸብ መጋበዝ ምክንያቱ ምንድነው? ጋሽ ልጅቷን እኮ በደንብ ስለማያውቋት ነው እንጂ የወጣላት አስመሳይ ናት። እሺ እንዳልሽው ጽዮን አስመሳይ ትሁን። ታዲያ ቆይ አንቺን ምን ነካችሽ? ምን ማለት ነው? በማይመጣ በምሩ መጣችብኛ። በምሩ? አዎ በምሩ። እንዴት? ይቅርታ አድርጉልኝና እዚህ ቤት ስትመላለስ ሲያት የሆነ ነገር አስባና ጠንስሳ ነው የሚመስለኝ። እሺ እንዳልሽው አረገች ልበል፣ ግን ምክንያቷ ምንድነው? አላቅም። ግን ምሩና ናውም አንድ ላይ እንዳይሆኑ ከሚፈልጉ ሰዎች ውስጥ አንዷ ጽዮን ናት። እንዴ ጽዮን እኮ ምንም ስጋችን ባትሆን ቤታችን የምታድግ አብራን የምትኖር ልጃችን ማለት ናት። እንዴት እንደዚህ ትናገሪያለሽ ሰኒ? ይቅርታ አድርጉልኝ ስለ ንግግሬ። አሁን መሄድ አለብኝ። ንዴቴ ምንም ሊበርድልኝ አልቻለም። ወዴት ነው? ወደ ቤቴ ነው። አልገባኝም። ምንም እንዳልሰራ ሰው ወጥተሽ ልትሄጂ ነው? እና ምን ጠብቀሽ ነበር? ሄጄ ሹሩ እንድላት? ሰኒ ለምን ድርቅ የምትይው? ማ እኔ ነው ደረቅ? አዎ እንደተናደድሽ እኮ ይገባኛል፣ ግን ደግሞ ልክ አልሰራሽም። እሺ በአንቺ ቤት እሷን መደብደቤ ልክ አይደለምና ምን ይሁን? ይቅርታ ጠይቂያት። እንደዛማ አላደርገውም። ለምንድን ነው የማታደርጊው? ምሩ ቆይ ለምንድን ነው የልጅቷ አስመሳይነት የማይታይሽ? ኧረ ዓይንሽን ግለጭ። ምንም ትሁን ጉዳይ አይደለም። እና ይሄ ጉዳይሽ ካልሆነ ምንድን ነው ጉዳይሽ? እኔ የሚያሳስበኝ ከማሚ ጋር ሰላም ማውረዴ ነው። እንደውም ልንገርሽ፣ እንደዛ እንደ ሬት ስጠላሽ እንዳልነበር ከመሬት ተነስታ ስትለጠፍብሽ መጠርጠር ነበረብሽ። አረ ሰኒ በፈጠረሽ ንዴትሽን በልክ አርጊው። አንቺ ሰው ማመንሽን በልክ አርጊው። ቆይ ዛሬ ምን ሆነሻል? ምሩ እኔ እንደ ጓደኛ የታየኝና የታዘብኩትን ነው እየነገርኩሽ ያለሁት። ቆይ ምንድን ነው የታዘብሽው? ሰው ለምን ጥሩ ሰው ሆንክልኝ ተብሎ ይጠረጠራል? አስተውይ። እባብ ቆዳው ለስላሳ ነው፣ የሚተፋው ግን መርዝ ነው። እሺ ሰኒ በቃ ወደ ቤትሽ ሂጂ። እኔማ እሄዳለሁኝ። አይኔ ያየው ድራማ ሲሰራ እንደ ሲኒማ ቁጭ ብያለሁ። በቃ ስትረጋጊ አውሪኝ። ምንም የሚቀየር ነገር የለውም። ምናልባት ከተቀየረም ያንቺ እይታ ነው መቀየር ያለበት። እና ልሸኝሽ? አያስፈልግም። እኔ ራሴን ችዬ እሄዳለሁ። አንቺ ግን ሁሌ እንደ ቦያ ሰው እንዳለሽ አትመሪ። እሺ አንዳንድ ጊዜ እንኳን ለምን ብለሽ ጠይቂ። ለማንኛውም ሰላም። ቆይ ሰኒ ግን ምን ሆና ነው? ስንት ጊዜ ስመኘው የነበረውን ሰላም ሳገኘው እንደዚህ የምትሆነብኝ? ጽናቴ ኪራ ይመጣል እንዴ? አዋ ናፍቆትሽ አላስቀምጥ ሲለኝ መጣሁ። ኧረ እባክህ እንዴ ቆይ የምትናፍቅኝ አይመስልሽም እንዴ? እሱማ እንደምናፍቅህ እኮ አውቃለሁ። ታዲያ እንደዛ ስልሽ ለምን ገረመሽ እንዴ? ግን ከብቶቹስ? ኒና አለች፣ እሷ ጠብቃቸዋለሁ አለች። አይ ኪራ ማን ይሙታው ለኒና ተሳቸው መጣ። ኒና እኮ ለራሷ አልፍ ጠባቂ ያስፈልጋታል። እንዴ ታዲያ ምን ላድርግ? ቢያንስ ይሄንን ላግዝ ብላ ግግም አለች።
ግን እንዴት ነው ባጠገባቸው እንኳን አላልፍም የምትል ልጅ ዛሬ እንዴት ልጠብቃቸዋለች? ምን አውቃለሁ። እኔም እድሉን ሳገኝ አንቺ ጋር እየበረርኩ መጣሁ። በቃ እሺ ቤት ግባ እመጣለሁ። ማግዝሽ ነገር የለም? አይ ምንም የለም። ጨርሼ እኮ ነው እዚህ የተቀመጥኩት። ግባ እመጣለሁ። አንቺ ሌለሽበት ገብቼስ ምን አደርጋለሁ? አብረን እንገባለን። ማለት ቆይ እንዴት ሰው ከመሬት ተነስቶ ይዋ ይሆናል? ቆይ የት ላይ ታትለቦትም ወይኔ ምሩ ታሳብደኝ እኮ ነው። አንቺ ሰይጣን ሳልቦጫጭቅሽ ከፊት ለፊቴ ዞር በይልኝ። እኔ እኮ ስናደድ ማረገውን አላውቅም። ቅድም አጉል ቦታ መታወሽ እንዴ? አጉል ቦታ ሳልልሽ ከፊት ለፊቴ ዞር በይልኝ። አንቺማ እቅድሽ እኛን ከምሩ መለየት ነበር፣ ግን አልተሳካልሽ። ጽዮን የቤቱ አልበቃሽ መሰለኝ አይደለ? ትሰሚኛለሽ? ከኔ ጋር እልህ አትጋቢ ጥሩ ነው። እሺ አንቺ ድሮም ጥሩ ነገር አይወድልሽ እንዴ? ምን ልትሆኚ ነው? ቤት ያልጨረስኩት ነው ልጨርሰው። ይናሽ